እያጨረበርኩ በኦርቶዶክስ ማሊያ ለፕሮቴስታንት እጫወታለሁ የምትሉ ግን አሁንም አትቀጥሏትም። እውነቴን ነው የምላችሁ፣ አትቀጥሏትም። በሙስሊም ማሊያ በኦርቶዶክስ ማሊያ ለሙስሊም እጫወታለሁ የምትሉ አትቀጥሏትም። ኦኬ፣ ዛሬ ስለዚህ ዲያቆን ነው ማወራችሁ። በተክሊል ያገባው ባለትዳር እንግዲህ ራሱን ያሬድ ብሎ መዝሙር ያሬድ እያለ የሚጠራው ግለሰብ ከዚህ ቀደም ሚስት ነበረችው። ከዛች ሚስት ጋር በምን ምክንያት ተለያየ? እሺ ከተለያየ በኋላ ሁለተኛ ሚስቱን አሁን በቀደም ሲያገባ በተክሊል ነው ያገባው። ድራማ ሲሰራ ሲያላግጥ ኦርቶዶክሳዊ ሆኖ እየመሰለ ሲጫወት ያን አልቀበልም። እዛ ላይ ነገም ከነጎዳም ትክክል አይደለም። አንተ ጴንጤ ነህ ግን በኦርቶዶክስ ማሊያ የምትጫወት፣ አንተ ሙስሊም ነህ ግን በኦርቶዶክስ ማሊያ የምትጫወት ብዬ እናገራለሁ አልኩ ማማዬ። እና በፊት አግብቶ ነበር ያሬድ፣ አግብቶ ፈቶ ነው አሁን ያገባው፣ ተክሊል የሚያደርገው ተባለ። እሺ አልኩኝ፣ ደስ አለኝ። እና ከዛ ግን ሚስቱ ማናት ቢባል ጥሩ ይመስላል ማማዬ? ሚስቱ ማናት ቢባል ጥሩ ይመስላል? እስቲ ገምች። ማናት? መቼም እዚህ ቲክቶክ መንደር ላይ አይደለችም። ቲክቶክ ላይ ናት እንዴ? ቀለላ አንቺ ለምን ትደክሚያለሽ? ቲክቶክ ላይ ናት። በአክሊል ውጭ እየወጣ ፎቶ ሲነሳ ነበር። ምን ሲል ነበር? ይፈቀዳል ወይ? እንዲህ አይነት አጭበርባሪና ታድሶችን ከቤተ ክርስቲያን እነቅላለን። በቃ ስለዚህ እግዚአብሔር ይርዳው ወንድማችንን። ሰው ምንም ችግር የለውም። የግድ መልስ መስጠት ምናምን አይጠበቅብንም። ባይዘወይ ብዙ ጊዜ እንደዚህ በሐሰት ሰዎች ሲከሱ ሲዋሹ መልስ ሰጧቸው አቅም ያገኛሉ፣ እድል ያገኛሉ። ኦኬ፣ አቅምና እድል ያገኛሉ። ኢግኖር ካረጋችኋቸው ግን በቃ አለቀ። ይጮሁና ይደክማቸዋል። መቼ ሌላ የሚሰደብ ሰው እስኪመጣ ድረስ ደግሞ በቃ ከዛ የሚሰደብ ሲገኝ ደግሞ ይሰደባል። እና አንዳንዴ የሰውን ባህሪ ካወቃችሁ በኋላ በቃ መተው ነው። እውነቱን ለመናገር አስመሳይ ነህ ያሬድ ይለኛል። እስቲና አዲስ ግባ ና ወንድሜ ግባ፣ አዲስ አበበ እና ግባ ወንድም አለም ገስት ላክና እስቲ ግባ። ኮመንት ላይ እንትን ከምትሉ ግቡና ሀሳብ ስጥ። ቤት ከፈትኩላችሁ፣ እስቲ ግቡ ፕሊዝ። ማማዬ አቺ ዲያቆን ሰላም ነው አለን፣ እግዚአብሔር ይመስገን። እኔ ይሄን ፎቶ እያየሁ ስንት ቀን ተሸወድኩ። ባይዘው ወይ አይንቀሳቀስም እንደ ይቆያል። አይ ማማዬ የምር ሰው አንዴ ሸወዳልና አይንቀሳቀስም እንደ ይቆያልኩ ማለት ነው። እንዴት ነህ ዲያቆን? ደህና ነኝ ያለው ማማዬ። ደህና ነሽ? እየበረታሽ ነው? ሁሉ ሰላም ነሽ? እየበረታሽ ነው? ሁሉ ሰላም? አዎ እግዚአብሔር ይመስገን። ቤተሰብ እንዴት ነው? ቤተሰብ ሁሉ ሰላም እግዚአብሔር ይመስገን ማማዬ። አንቺስ ስራ ህይወት መልካም ነው? ሁሉ ሰላም። እንትን የሆነች ልጅ አሁን እየጻፈችልኝ ነበር። በጣም በማርያም ካልመለስሽልኝ ብላኝ አሁን ሼር እያደረኩላን ነበረ። ወንድሜን ከዲያቆን ያሬድ ጋር እንዳገናኘው እርጂ ምናምን ብላኝ ነበረ እና እንደ አጋጣሚ ላይቭ ከፍተህ ሳይ ገባሁኝ እና እስቲ ቆይ ሼር ላርግላት ከመጣች። ወንድሟ ፈልጎክ ነው። እሺ የት ኢትዮጵያ ነው ያለው ወይስ ውጪ? እሷ የራያ ልጅ ነኝ ወንድሜ ሳውዲ ነው እና ሙስሊሞች ምናምን አለች። ያሬድን የፈለገው አለችኝ። ከዛ እስቲ አገናኝሻለሁ እና አቅማችን የቻለው እናግዘዋለን። ምን ችግር አለው ማማዬ? ምን ችግር አለው ማማዬ? እኔማ የከፈትኩት እኮ ይህን ሰሞን እኔም በረከት ደርሶኝ ወጉ ደርሶኝ አይ ቲንክ እየረገጡኝ ነው መሰለኝ አንዳንድ ቤት እና እኔ መልስ አልሰጠውም። ምክንያቱም ኢነርጂ አቅምም እንትንም የለም ለዚህ ለውሸት ለሐሜት እና ለዛ ነበር የከፈትኩት። ፕሊዝ በእኔ ጉዳይ የሚሳደቡት ምናምን ሰዎች ይቀጥሉ፣ ግን እኔን ገብታችሁ ግን ዲፌንድ ለማድረግ አትሞክሩ። በቃ እኔ ዝም ካልኩ ባለቤቱ በቃ ኢትስ ኦኬ። በቃ እኔ ንቄትቸዋለሁ እኮ ምክንያቱም የተናቀ ሀሳቦች ስለሆኑ በጣም ጠቅላላ አንዳንድ ሰው ህይወቱን ስታውቁበት፣ በተለይ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ እያለ የሚጫወት ሰው ማማዬ፣ እንደውም ትዝ ይልሽ እንደሆነ ሙስሊም እስልምና ከተቀበሉ 1 ወር 2 ወር ወይስ ዓመት የሆናቸውና ከዛኛ ጋር ክርስቲያን የሚጫወቱ ትዝ ይልሻል እንዴ? በደንብ እንደዚህ አይነት ደግሞ ለፕሮቴስታንት የሚጫወቱ ግን ከኛ ጋር ኦርቶዶክሲያን የሚጫወቱ ወንድሞችም እህቶችም አሉ።
እና ያን ነገር አንዳንድ ሰዎችን ስላጋለጥኩ አንዳንድ ሰዎች ላይ ይሄ ነገር ገና እናንተም ሌሎቻችሁን ብትሆኑ ገና በዚህ ህይወት ያላችሁ የጊዜ ጉዳይ ነው እንጂ እግዚአብሔር ቤቱን ያጠራል በማለቴ በጣም የተበሳጩ አንዳንድ ግለሰቦች አሉ ይመስለኛል። እና እነዛ ግለሰቦች መበሳጨታቸውን ይልቅ አይ እኔ እኮ ጴንጤ የሆንኩት እንደዚህ ነው ኦርቶዶክስ ለሆን ፈልጌ ምናምን ከተባለ እንደዛ እንደማለት እኔን አይ ቲንክ ስድብ ውስጥ ገብቷል መሰለኝ። እና ከማን ጋር ቢያጋቡኝ ጥሩ ይመስላል? ማማይ እስቲ ከአሁን ሚስቴን ከማግባቴ በፊት የመጀመሪያ ሚስቱ ማና ቢሉ ጥሩ ይመስላል? እስቲ ማማይ ንገሪኝ። እኔ እንዳትዪ አንዴ ቆየ ዲያቆን አንዴ እሺ፣ አንዴ እመለሳለሁ። ኦኬ እሺ። ዘርፌ አይደለችም። አይ እና ደግሞ ይገርማል። ከዱባይ ነው አሜሪካ የገባውም ተባለ። እኔ ለዚህ መልስ ልስጥ። እኔ በእናታቸው ለዚህ መልስ ልስጥ። ያሬድ ዱባይ ነበረ። ዱባይ አለም ከምትባል ልጅ ጋር ባልና ሚስት ነበሩ። ከዛ በቤተክርስቲያን ቪዛ አሜሪካ ገባ። አሁን ለዚህ መልስ ልስጥ? ኧረ በስመ አብ። እኔማ እንደዚህ አልወርድም እውነት። ለዚህ እኔ እኮ ንቄ ትቼዋለሁ የምላቸው እኮ ለዛ ነው። ፕሊዝ በጣም እኔና ሚስቴ በጣም በሳቅ እየፈነዳ ነው እየሰማን። በቃ እኔና ሚስቴ በጣም ኢንጆይ እያደረግን ነው በዚህ ጉዳይ። ግን በቃ የተናቀ ነገር እኮ ነው ወንድሞቼ። ለምንድን ነው በቃ ይሄን የተናቀ ነገር እኔ ንቄ ስትሆ እናንተ ለምንድን የማታውት? ስለዚህ ፕሊዝ በቃ ወንድማችን እንደፈለገ ይበል፣ መብቱ ነው። ኢትስ ኦኬ እንደፈለገ ይበል፣ በዛም በዚህም ይበል፣ በቃ መብቱ ነው። በንስሐ ወደ ቤተክርስቲያን የሚመለስ ከሆነ መልካም ነው። ግን እያጨረበርኩ በኦርቶዶክስ ማሊያ ለፕሮቴስታንት እጫወታለሁ የምትሉ ግን አሁንም አትቀጥሏትም። እውነቴን ነው የምላችሁ፣ አትቀጥሏትም። በሙስሊም ማሊያ በኦርቶዶክስ ማሊያ ለሙስሊም እጫወታለሁ የምትሉ አትቀጥሏትም። በቃ እናንተ ይሄን ነገር ስናቅባችሁ እንደፈለጋችሁ መንጫጫት መብታችሁ ነው። ይልቅ ዝም ብላችሁ እንደዚህ ጊዜያችሁን ከምታጠፉ ንስሐ ግቡ ነው። ንስሐ ግቡ፣ ወደ ቤተክርስቲያን ተመለሱ። ቀላል እኮ ነው። በቃ መፍትሄው ያሬድ በዚህ ገባ ያሬድ በዚህ ወጣ ሳይሆን መፍትሄው ምንድነው መሰለ? ንስሐ ግባ። ቀላል እኮ ነው። ንስሐ ግባ። አይ ደግሞ ያሬድን በመስደብ እቀጥላለሁ ካልክ ቀጥል። ግን አትሊስት እንዲያው እንትን አውጣ ነው እንዲያው ኤቪደንስ እያወጣችሁ ይኸው ያሬድ እንዲህ ነው ብትሉ ደግሞ እኔም እጠቀማለሁ እኮ ነበርኩ እንዴ ላለው እና ፕሊዝ በቃ እኔ ከተውኩት ንቄ ከተውኩት ለሁሉ ነገር መልስ አይሰጥም። እሺ ፕሊዝ ለሁሉ ነገር መልስ አይሰጥም። እንደዚህ አይነት ሰዎች አጀንዳ መሆን ይፈልጋሉ፣ አቴንሽን ይፈልጋሉ፣ ጊዜ ማግኘት ይፈልጋሉ። በቃ እኔ ያን ደግሞ አልሰጣችሁም። ስማችሁን እንኳን አልጠራም ቤቴን ከፍቼ። ምክንያቱም የተናቀ ሀሳብ ነው። የተናቀ ሀሳብ ላይ እኔ በቃ ያን ነገር ንቄ ነው የምትሆ። ስለዚህ ለእኔ ተጨንቃችሁ እኔን ወዳችሁ እኔን አክብራችሁ የምትከራከሩኝ ሰዎች ፕሊዝ አትከራከሩ። በቃ አቁሙ። እሺ በቃ አትከራከሩ፣ አቁሙ። ስለ እኔ ያውቃሉ አይደለ? በቃ እኔ ንቄ ከተውኩት እናንተም ተዉት፣ አለቀ። ምክንያቱም በቃ እንትን የሚል አይደለም ነው። ይልቅ ህይወታችን መመርመር ነው። ህይወታችን ምንድን ነው? ህይወታችን ምንድን ነው? ህይወትህ በኦርቶዶክስ ማሊያ ለፕሮቴስታንት ለሙስሊም የምትጫወት ከሆንክ አጋንንታዊ ህይወት ነው። ተስተካከል፣ ንስሐ ገባ፣ ንስሐ ግቢ። ኦኬ በቃ አይ እኔ ክርስትናው መማር እፈልጋለሁ ኦርቶዶክሳዊነቱን ጥያቄዎች አሉኝ ካልክ ደግሞ ቁጭ ብለህ ተማሪ ልማር። የተረፈ ግን ዝም ብሎ በቃ እንደዚህ በዚህ እንዲህ በጣም ጊዜ አላችሁ። በእውነት በጣም ነው ጊዜ አላችሁ። ምን ነበር የጠየቀ ዲያቆን? ተመልሻለሁ፣ ይቅርታ። አይ ማማይ ዝም ብለው ነው እባክሽ። አሁን በጣም ካሳቀኝ ሀሳብ ውስጥ ልንገርሽ። አሁን አግብቻ አይደለ እኔ እና ነበረው ተባልኩ ማማዬ። እና በፊት አግብቶ ነበር ያሬድ፣ አግብቶ ፈቶ ነው አሁን ያገባው ተክሊል የሚያደርገው ተባለ። እሺ አልኩኝ፣ ደስ አለኝ። እና ከዛ ግን ሚስቱ ማናት ይባል ማማዬ።
ሚስቱ ማና ቢባል ጥሩ ይመስልሻል? እስቲ ገምች። ማናት? መቼም እዚህ ቲክቶክ መንደር ላይ አይደለችም። ቲክቶክ ላይ ናት እንዴ? ቀለላ አንቺ ለምን ትደክሚያለሽ? ቲክቶክ ላይ ናት። ማናት? እኔ እንጃ። ማን ትችላለች? እኔ ተባልኩ እንዴ? እንዳት ማማይ ኧረ በራ ማን ቢባል ጥሩ ነው ማማይ? አለም እኔ እንጃ። ፈጣሪ ሆ ከአለም ጋር ዱባይ ይኖሩ ነበር ተባለ። አይገርምሽም? ዱባይ ነበረ ያሬድ። እኔ እኮ ዱባይ እጅ አላውቅም። እና እንዲያው በጣም ጥሩ ሀገር ነው የመረጡት። እንደውም ዱባይ ነበር የሚኖረው ተባልኩ። እኔ እኮ በዱባይም ራሱ ትራንዚት አላረኩም። በጣም እኮ የሚገርም ነው። እና ይኸውላችሁ ለዚህ ነው በቃ እኔ ዝምታን የመረጥኩት። ለምንድን ነው? ምን ይሰራል አሁን? ይህንን አሁን ፕሊዝ አሁን ይህን ምን ብዬ ነው አሁን ኧረ ልክ አይደለህም ኧረ እንዲህ ነው ብዬ መልስ የምሰጠው? ለምን እኔ ሰው ጊዜ አለው በእውነት ለዛውም ደግሞ ኧረ በስመ አብ ይሄን የፈጠራ ችሎታ እኮ መጠቀም ነው ለብዙ መልኩ መጠቀም ነው። ወይ ደግሞ እስቲ የዱባይ ቲኬቴን አሳዩኝ፣ የዱባይ አድሬሴን አሳዩኝ። ዱባይ ምን ያህል ዓመት ነበርኩ? ዱባይ መቼ ጊዜ ነበር የኖርኩት? እስቲ እሱንም አብራችሁ ፕሊዝ። እኔ በጣም የሚገርም ነው። እና ፕሊዝ እኔ ንቄ የተውኩትን ነገር እናንተ አትከራከሩ። አሁን ለዚህ ነገር ወርጄ መልስ አልሰጥም እኔ ፕሊዝ። እሺ በቃ ለዚህ ነገር ወርጄ መልስ አልሰጥም። እኔ እኮ ዱባይ አልነበርኩም ኧረ እኔ እኮ አልልም። ለምን ብለው እንዴ ስትወርድ አብሬ ልውረድ? የወረደ ሀሜት የመንደር ወሬ ውስጥ ሲገባ አብሬ ልግባ ነው ወይ? እኔ እንደዛ አላደግኩም። ባይዘወይ እናት አባቴም እንደዛ አላሳደጉኝም። በጣም ጨዋ አድርጎ ነው ያሳደጉኝ። ቤተክርስቲያኔ ጨዋ አድርጋ ነው ያሳደገችኝ። እና ፕሊዝ እኔ ንቄ የተውኩትን ነገር እናንተ ቤት ከፍታችሁ ጊዜያችሁን አታባክኑ። ተማማሩ። በቃ ቀላል እኮ ነው። ትምህርት ተማማሩ። ንስሐ እንዴት እንግባ፣ ጾሙን እንዴት አድርገን እንበርታ ብላችሁ ተማማሩ። በተረፈ ግን ፕሮቴስታንት ከሆንክ ፕሮቴስታንት ወንድሞች ጋር ህብረት አድርግ። ፕሮቴስታንት ከሆንክ ከፓስተሮች ጋር ከነቢያቶች ጋር እዚህ ቲክታክ ላይ ያሉ የምናውቃቸው ፕሮቴስታንት ወንድሞች አሉ። ከእነሱ ጋር ቁጭ ብለህ ትምህርት ተማር። አይ ኦርቶዶክስ ነኝ ካልክ ደግሞ ጎሄድ ከኦርቶዶክስ ወንድሞች ጋር ዲያቆናቱ ጋር መምህራኑ ጋር ቀሳውስቱ ጋር ቁጭ ብለህ ትምህርት ተማር፣ ህብረት አድርግ። ሙስሊም ነኝ ካልክ ደግሞ ጎሄድ ከኦስታዞች ጋር ከተለያዩ እዚህ ሙስሊሞች አሉ እዚህ ቲክታክ ከእነሱ ጋር ቁጭ ብለህ ተማር። በተረፈ ግን የኦርቶዶክስ ማሊያ ለብሰህ ኦልሬዲ እስልምና ከያዝክ ወይ ከያሽ ዓመት 7 ወር 8 ወር የሆነ የኦርቶዶክስ ማሊያ ለብሰህ ለፕሮቴስታንት እምነት ከገባ 7 ወር 8 ወር 1 ዓመት ሳምንት 15 ቀን የሆነ ካለ ለምን አንድ ቀንም አይሆንም? ኦርቶዶክስ ነኝ እያልክ አክት የምታረግ ካለ ይሄ ህመም ነው። ቱ ቢ ኦነስት ይሄ በጣም ትልቅ ህመም ነው ብያቸዋለሁ። ይሄ ትልቅ መንፈሳዊ በሽታ ነው። አጋንንት ነው እንደዚህ የሚያሰራችሁ፣ እንደዚህ እረፍት የሚነሳችሁ። ስለዚህ ከዚህ ህይወት ውጡ። በቃ ይልቅ ንስሐ ግቡና ንስሐ ገብተን ህይወታችሁን ማስተካከል፣ ህይወቴን ማስተካከል አለቀ። በተረፈ ግን ፕሊዝ እኔ እየገባችሁ ያሬድ ለምን ያሬድ እንደዚህ አትበሏቸው ፕሊዝ። እሺ በቃ ይበሉኝ፣ ኢስ ፋይን። አንደኛ ለእኔ ትልቅ በረከት ነው። እሺ ለእኔ ትልቅ ጸጋ ነው። ምክንያቱም ትልቁ ነገር እኔ አልነበርኩም። በቃ እግዚአብሔር በሚያውቀው እኔ ህይወቴን ማስረዳት አይጠበቅብኝም። ምን ይሰራላችኋል? እግዚአብሔር ዋናው በእግዚአብሔር ዘንድ እግዚአብሔርን የሚያሳዝን ነገር፣ እግዚአብሔርን የሚያስከፋ ነገር በውስጤ አርጌ እስካልሆነ ድረስ ወጥቼ ኧረ ተው እንዲህ አይደለም፣ ኧረ ተው እኔ አልልም። ሌላ ሰው ይበል፣ እኔ ግን አይደለም። ፎቶ እንኳን ስማችሁን እንኳን አልጠራም እኮ ስም አልጠራ ፎቶ ለጠፌ እንኳን ይኸው እንደምታዩት ነው። ኢቭን ዲዩት ያደረኩት እኮ አለም የሰራችሁ ቪዲዮ ነው። እኔ እኮ በጣም የሚገርም ነው። ያሬድ ያንን ቪዲዮ ሰራ ተባለ። እዴ ምን ሆናችኋል እናንተ? እንዴት ነው አይናችሁ አይከፈትም እንዴ? አልተማራችሁም?
እማማ ዝናሽ እንዳሉት ነው። አልተማርክም፣ የማህበሩ ተላላኪ ነው እንዳሉ። አልተማራችሁም እንዴ? ዲዩት አታውቁም እንዴ? የተሰራን ቪዲዮ ዲዩት ማድረግ አታውቁም እንዴ? ወይ ጉድ! ዲዩትን ደግሞ እናስተምር። እንዴት ነው ሰው ዲዩት እንኳን ማድረግ ዲዩት የሚለውን ነገር የማያውቅ? ዲዩት አድርጋችሁ አታውቁም እንዴ? ኦልሬዲ የተሰራውን የብዙ ሰዎችን ዲዩት እንደማረገው ልክ ያ ሰው በነበራቸው ኮንቨርሴሽን ከጴንጤዎቹ ጋር በነበራቸው ኮንቨርሴሽን ሲናገሩ አሃ ይሄማ ትክክል አይደለም፣ ይሄማ አጭበርባሪነት ነው፣ ይሄማ በኦርቶዶክስ ማሊያ መጫወት ነው። ስለዚህ ይሄ ደግሞ እኔ ኦርቶዶክሳዊ ነኝ፣ ስለዚህ ይሄ አግባብ አይደለም። እንደዚህ አይነት ሰዎች ካላችሁ አዎ ገና እግዚአብሔር ቤቱን ያጠራል። እኔም ጭምር ከሆንኩ ማለት ነው። አስተውሉ። እኔም ጭምር ከሆንኩኝ እኔም ጭምር የማጨረብር ከሆነ እግዚአብሔር ቤቱን ያጠራል። ክርስቶስ ጅራፉን ያነሳል። እግዚአብሔር በቤቱ ቀልድ አያውቅም፣ ቀልድ አያውቅም። ይሄ ነገር ሲታወቅብህ ወይ ሲታወቅብሽ ያሬድ ዱባይ ነበር። ያሬድ አለም የምትባል ሚስት ነበረች። ያሬድ አሜሪካ የገባው በቤተክርስቲያን ቪዛ ነው። ሪሊ በስማ ይሄ ችሎታ ነው ማርያምን። ይሄ በጣም በቃ ይሄ የፈጠራ ችሎታ። እንደዚህ አይነት ሰው የፈጠራ ችሎታውን አውሮፕላን ቢሰራ መኪና ቢሰራ ነው ታይሙን ተጠቅሞ በቃ ለሀገር ለወገን እንዲያው ለዘመድ ለወንድም ለጎረቤት የሚጠቅም ነገር ቢፈጥር ይሄ ፈጣሪ ችሎታ የፈጠራ ችሎታ በጣም በጣም አሜዚንግ ነው። እና አሁን ለዚህ የፈጠራ ችሎታ ነው እኔ መልስ የምሰጠው። እና ፕሊዝ በዚህ ጉዳይ ጊዜን አታባክኑብኝ። አሁን የምንማማርበትን ጊዜ እንዲህ ብዬ እንኳን መናገር አይጠበቅብኝም። እሺ ፕሊዝ። እና እየገባችሁ ወይ በኮመንት የምትሰድቧቸው ወንድሞቻችን አትስደቧቸው። በቃ ኢትስ ኦኬ። እኔን መስደብ ከፈለጉ ይሳደቡ። መስማት ካስጠላችሁ አንደኛ መውጣት ትችላላችሁ እኮ ላይቭም አለመካተት ትችላላችሁ። አንፎሎ ማድረግም ትችላላችሁ። ኦኬ በቃ ስለዚህ እነሱ ይቀጥሉ፣ ችግር የለውም። ግን እየገባችሁ ግን ያሬድ እንዲህ አይደለም፣ ያሬድ እንዲህ ነው፣ ተው እንደዚህ አትበሉት፣ ያሬድን አትበሉ። በቃ እኔ አልፈልግም፣ ጠበቃ አልፈልግም። እሺ ትልቁ ህይወታችንን የሚያውቅ በፊቱ የተገለጠ ህይወት፣ ሁሉ ነገር በፊቱ የተገለጠ በአእምሯችን ያመላለሰውን ልቦናችን ያሰበውን ሁሉ ህይወታችንን በጨለማ በብርሃን ያለውን ማንነታችንን የሚያውቅ እግዚአብሔር ካወቀ በቂ እኮ ነው፣ በቂ ነው። የሰው ልጅ እንደሆነ እንደምታውቁት ነው። ሲመቸው ይወዳቸዋል፣ ሳይመቸው ደግሞ ይጠላቸዋል። ስለዚህ በጠላን በወደደን ቁጥር ሀሳብ አስተያየት ልሰጥ ነው ልመልስ ነው። ሲወደኝ ሲጠላኝ አሁንም ደግሞ ኧረ ነው እኔ ካበደው ጋር ላብድማ ብሬ። እሺ ካበደው ጋር አትበዱ። መጽሐፍ ቅዱስ ሚላል ከባለጌ ጋር ባለጌ ትሆናለህ፣ ከዱርዬ ጋር ዱርዬ ትሆናለህ፣ ከሌባ ጋር ሌባ ትሆናለህ፣ ከጠማማ ጋር ጠማማ ትሆናለህ፣ ከሐሜተኛ ጋር ሐሜተኛ ትሆናለህ፣ ከጨዋ ሰው ጋር ጨዋ ትሆናለህ። ስለዚህ ውሏችሁን አይምሯችሁን ኦኬ በጥሩ ቦታ አውሉት። አንደበታችሁን በጥሩ ቦታ አውሉት። አለቀ። በተረፈ ግን ይሄ መጨረሻ ነው። ፕሊዝ እየገባችሁ ያሬድን ዲፌንድ ለማድረግ እኔን ዲፌንድ ለማድረግ የምጥሩ እህትና ወንድሞቼ እና በኮመንት እነዛን ወንድሞቻችንን የምሰድቡ አትሳደቡ። ስድብ ካጋንንት ነው። በቃ ፈጽሞ አትሳደቡ ፕሊዝ። እነሱንም እግዚአብሔር ልቦና ይስጣቸው፣ እኔንም ይስጠኝ፣ ሁላችንም ይስጠን። ኦኬ ለሁላችንም እግዚአብሔር የንስሐ ልብ ንጹህ የሆነውን ማንነት ይስጠን። ይሄ ያልተጨበረበረ ይሄ የሚያስመስል የሌለውን ሽንገላ የሌለውን ማንነት ይስጠን። ኦኬ ስለዚህ እኛም እነሱም እግዚአብሔር ይቅር እንዲለን ከእኛ ግን ምን ይጠበቃል መሰላችሁ ወገኖቼ? ለምትሰሙኝ ቢሰሙኝ እነሱ በዚህ መልኩ ባያደርጉት ጥሩ ነበር። ካረጉት ግን ደግሞ ኢትስ ኦኬ፣ ምንም ችግር የለውም። እግዚአብሔር መልካሙን ነገር ደግሞ ያምጣ። ግን እኔ ማድረግ የምችለው አንደኛ ራሴን መግዛት ነው አይደል? ራሴን መቆጣጠር ነው። ራሴን ስቆጣጠር ንቄ ትቼዋለሁ፣ ተውኩት እኮ በቃ መልስ አልሰጥም። በውስጥ ብዙ ነገር ይጻፍልኛል፣ በውስጥ ሜሴጅ ይቀመጥልኛል፣ አልመልስም። ኦኬ አይ ቲንክ ያን ባለማድረጌ የተናደደ አካል አለ፣ ያን ባለማድረጌ የተከፋ አካል አለ። ምን ላድርግ ወንድሜ? እንዲህ ነው ያደግኩት እኔ። በቃ ምን ላድርግ? ቤተክርስቲያን ያሳደገችኝ
እናት አባት ያሳደጉኝ ስትሰድበኝ እንዳልሰድብህ ስትረግመኝ እንዳልረግምህ ነው አድርገው ያሳደጉኝ። ቤተክርስቲያን ያሳደገችኝ ሐሜት ውስጥ ስድብ ውስጥ እንድገባም አይደለም። አለቀ። ትምህርት ላይ ከሆነ ግን በትምህርት ለዚያውም ጴንጤ ከሆንክ ሙስሊም ከሆንክ ጴንጤ ከሆንሽ ሙስሊም ከሆንሽ ቆይተህ ከዛ ከኛ ጋር ኦርቶዶክስ ትጫወት የነበርሽ ከሆንሽ ይሄን እናገራለሁ በደንብ። በተረፈ ግን እገሌ ይሄን ተናገረ መልስ ልስጥ፣ እገሌ በዚህ ገባ መልስ ልስጥ። እንዴ እኔ ለምን እውቅና ሰጣለሁ? እውቅና ልስጥህ ለውሸትህ እንዴ? እኔ አሜሪካ ሀገር እኮ በቤተክርስቲያን ቪዛ ገባ ተብሎ እንዴት? ኧረ ፕሊስ፣ ኧረ ሼም። እውነት መረጃ ከሌለህ ወንድም አለም ንገረኝ ልስጥህ። መረጃ ከሌለህ እኔ እሰጥሃለሁ እኮ። ይሄን ያህል በቃ ተጨንቆ ፈጥሮ እንዲያው በቃ ለምን ትጨናነቃለህ? በዛ ላይ ደግሞ ውሸት ለምን? በኋላ እኮ እግዚአብሔር ሰውም ይታዘባል። ሰው እንኳን ባይታዘብ እግዚአብሔር ያያል። እና ፕሊስ ማናት እህቴ አለምንም ደግሞ ተዋት እሺ ፕሊስ። እውነቴን ነው የምላችሁ። እኔ አንዳንዴ እግዚአብሔር ያዝናል። እግዚአብሔር በጣም በጣም ያዝንብሃል። እኔ የሁሉንም ወንድምና እህቶቼን ዩቲዩብ ቻናል ሰብስክራይብ አስደርጋለሁ። ያሬድ ለዩቲዩብ ሽቀላ ነው የመጣው። ሪሊ እኔ በጣም ጥሩ ስራ ያለኝ ሰው ነኝ ወዳጄ። እኔ ልረዳህ እችላለሁ፣ ላግዝ እችላለሁ ችግር ካለብህ። እኔ ዩቲዩብ ያ የመዝሙሬ ትዝ ይላችሁ እንደሆነ የመዝሙሬ ዩቲዩብ አለ አይደለም? ያ የመዝሙሬን ዩቲዩብ እኮ እኔ እኮ ተከፋይ አይደለሁም፣ ባይዘወይ ተከፋይ አይደለሁም። የዩቲዩብ ትዝ ይላችሁ እንደሆነ ምን አልኳችሁ? ዩቲዩቤ ፍላግ አድርጎብኛል። ምክንያቱም ሰዎች ኦልሬዲ ብዙ ሰው ስለሚለጥፈኝ ዩቲዩብ ላይ የራሴ የሆኑ ዩቲዩብ ምንድነው ዩቲዩብ ፍላግ አረገኝ። ምክንያቱም ኦልሬዲ ብዙ ሰው ስለሚለጥፍ አይዲ ያሰርቃል ብሎ ከዛ በኋላ ይኸው 6 ወር 7 ወሩ አልጠቀመውም። ሲጀመር እኔ የዩቲዩብ ተከፋይ አይደለሁም። ዩቲዩብ ተከፋይ ሞኛ አላውቅም። እግዚአብሔር በሚያውቀው ጥሩ ስራ አለኝ፣ እግዚአብሔር ይመስገን። ኦኬ በጣም ጥሩ ስራ አለኝ። በጣም ጥሩ ስራ አለኝ። እግዚአብሔር በብዙ ነገር እኔም ባርኮኛል። እና ወንድም አለምዬ እውነቴን ነው። በተለይ እግዚአብሔር ያዝንባችኋል። እኔ ስለ እኔ አይደለም። እንደዚህ አይነት ማይንድ ሴት ያላችሁ፣ እንደዚህ አይነት ልብና አይምሮ ያላችሁ፣ በተለይ በቃ ውሸት ውስጥ የገባችሁ ሰዎች፣ ፈጠራ ውስጥ ምናምን በቃ እንዲው ምናምን ካላችሁ ንስሐ ግቡ። አንደኛ ሰላምም የላችሁም በህይወታችሁ። እርግጠኛ ነኝ ደስታ የላችሁም፣ እንቅልፍ የላችሁም። ቱ ቢሆንስት ተንተርሳችሁ የምተኙ ጭንቅላት ሰላም አይሆንም። ጠዋት ተነስቼ ደግሞ ምን ልበል፣ ጠዋት ተነስቼ ምን ልፍጠር ነው። እና በጣም ነው የምትጨነቁት። እኔ ታሳዝኑኛላችሁ። ግራ የገባችሁ ናችሁ፣ የጨነቃችሁ ናችሁ። በተለይ ተሳዳቢ ሰው፣ ሀሜተኛ ሰው እረፍት የለውም። ይህን ታውቃላችሁ አይደል? የሚሳደብ ሰው እና ሀሜተኛ ሰው እረፍት የለውም፣ ሰላም የለውም። እንደተቅበዘበዘ ነው የሚውለው። ከዚህም ይጋጫል። እና እኔ አሁን ይህን ሁሉ የተናገርኩት የሚገባ ሆኖ ቦታ ሰጥቼ አይደለም እንዳይመስላችሁ። ግን አጀንዳ አርጋችሁ እኔን ዲፌንድ ለማድረግ ቤት የከፈታችሁ ወንድምና እህቶቼ መጀመሪያ አመሰግናለሁ ስለ ፍቅራችሁ። እኔን ፕሮቴክት ለማድረግ ወንድማችሁ ሲሰደብ ነው ትክክል አይደለም ብላችሁ ነው። አይ አንደርስታንድ። በጣም እግዚአብሔር ያክብርልኝ። ግን ደግሞ እኔ ባለቤቱ ንቄ ትችዋለሁ። በጣም የተናቀ ነገር ስለሆነ ንቄ ትችዋለሁ። ስለዚህ እኔ ባለቤቱ ስለተውኩት እናንተ ተውት። አንደኛ ለነዛ ሰዎች እውቅና እየሰጣችሁ ነው። ሁለተኛ በማይረባ ሀሳብ እና ምንም ንስሐ በማያስገባ ምንም በማያንጽ ጊዜያችሁ እያለቀ ነው። ኦኬ። ስለዚህ አገልግሎት ላይ ፎከስ እናድርግ፣ እንማር። አገልግሎታችን ላይ ፎከስ አድርጉ። በተረፈ ግን በተሐድሶ ዲያቆን ነኝ፣ ቄስ ነኝ፣ ካህን ነኝ፣ እገሌ ነኝ እያላችሁ የምንፍቅና ትምህርት የምታስተምሩ ወይ ደግሞ በምንፍቅና ህይወት ውስጥ ያላችሁ ግን በኦርቶዶክስ ማሊያ የምትጫወቱ ካላችሁ አልምራችሁም። እናገራለሁ። የእውቀት ክፍተት ከሆነ ትከራከራለህ እኮ ችግር የለውም። የእውቀት ክፍተት እንከራከር። ከዚህ በፊትም እኮ አድርገነዋል አይደለ? የእውቀት ክፍተቶች ሲመጡ እንከራከር። በውስጥም ብዙ እንከራከራለን።
በአደባባይም አለ በውስጥም ብዙ። በተለይ በውስጥ እኔ ብዙ በውስጥ ነው የምከራከረው። ብዙ እንደዚህ አደባባይ ላይ እንደዚህ አላረግም እንደምታዩኝ። በውስጥ ግን ብዙ አባቶቼን ሰብስቤ የሆነ ችግር ሲፈጠር በቃ እዚህ ጋር ሚዲያ በማለት እኔ አላምንም። የሆነ ችግር ሲፈጠር እንደማደርገው ቴሌግራም ግሩፕ ክሬት እንዲደረግ አደርጋለሁ። አባቶቼን ይሰበስባለሁ። አባቶቼን አመጣና ዲስከሽን አደርጋለሁ። ዲስከሽን አደርጋለሁ። አለቀ። ከዛ አባቶቼ የሚሉኝን ነገር እሰማና በቃ እቀጥላለሁ ማለት ነው። ኦኬ። ስለዚህ የእውቀት ክፍተት ሲሆን እንደዚህ ይደረጋል። በተረፈ ግን ጴንጤ ከሆንክ አመት ሆነ፣ ጴንጤ ከሆንክ ሳምንት ሆነ፣ ጴንጤ ከሆንክ 2 ቀን ሆነ። ከዛስ ግን ኦርቶዶክስ ነበርክ እንደ አዲስ በቃ እንዲያው ጌታን ልቀበል ፈልጌ ነው እያልክ ኦርቶዶክስ በቃ እንዲያው እያልክ ሙስሊም ከነበርሽ 2 ወር 3 ወር 15 ቀን ሆኖ ከዛ ልክ እንደ አዲስ ሻሃዳ ልትይዝ ከሞከርክ አንተ ሌባ ነህ፣ አንቺ ሌባ ነሽ። እደግመዋለሁ፣ ሌባ ነሽ። ስለዚህ ይሄን አንቀጥልም። ይሄ የግል ጉዳይ ሳይሆን ይሄ ሃይማኖት ስለሆነ ማለት ነው። ሃይማኖት ስለሆነ እና በዚህ ጉዳይ እቀጥላለሁ። የግል ህይወታችሁን ግን እኔ ያገባኝ ምን አገባኝ? እግዚአብሔር አንተን እኔን ተሸክሞን ደግፎን ይቅር ብሎን ሳለ ምን አገባኝ? እኔ ጊዜም የለኝ የግል ህይወትን እንትን ለማለት እና ፕሊስ በቃ ተውት እሺ። ለእኔ እየገባችሁ የምትከራከሩ ወይ ደግሞ የምትሳደቡ ሰዎች ይቅር። እየሄዳችሁም በየቤቱ እነዚህን ወንድሞች የሚሳደቡ ሆነ ማንንም ፕሊዝ አትስደቧቸው። ጥሩ ነገር ጻፉላቸው፣ ጥሩ ነገር ተመኙላቸው። እናንተም ደግሞ የሚያበሳጫችሁ ራሳችሁን መቆጠር የሚያቀታችሁ ከሆነ አለማየትም ትችላላችሁ። እኔ ለምሳሌ የምናገረው ካበሳጫችሁ አንፎሎ አድርጉኝ፣ ብሎክ አድርጉኝ። ምን ችግር አለው? ኦኬ። በተረፈ ግን እየሄዳችሁ መሳደብ፣ በውስጥ እየተከታተሉ ወንድሞቻችንን መሳደብ ይሄ አግባብ አይደለም። እኔ መች ተሳደብኩ? አልተሳደብኩም። ወንድሞቼ በሰደቡ ልክ ተሳደቢያለሁ? አልተሳደብኩም። ምን አሰደበኝ? እኔ እንደዛ አላደብኩም። በጣም ጥሩ እናት አባት ነው ያሳደገኝ። ጥሩ መንደር ነው ያሳደገኝ። ጥሩ ቤተሰብ ነው ያሳደገኝ። ቤተክርስቲያኔ በደንብ ሰንበቴ ጥሩ ነው ያሳደገች። ስለዚህ አትሳደቡ። እግዚአብሔር ለሁላችንም ልቦና ይስጠን። በተረፈ በቤተክርስቲያን ስም የምትነግዱ፣ በቤተክርስቲያን ስም የምታጨረብሩ ካላችሁ ንስሐ ግቡ። እኔ ሳልሆን እግዚአብሔር ያዋርዳችኋል። ንስሐ ብትገቡ ግን ማንም እናንተን ወደ ቤተ እግዚአብሔር ለመቀበል እናንተን ወደ እግዚአብሔር ለማምጣት ማንም መንገድ ብሎክ ማለት አይዘጋም መንገዱን። ምክንያቱም እግዚአብሔር ነዋ። ንስሐ ገብታችኋላ። ንስሐ የገባ ሰው ሙሉ መብት እኮ አለው። ሰዎች እንኳን ሊከለክሉት ቢሞከሩ አይሆንም። ምክንያቱም ሙሉ መብት አለው። በእግዚአብሔር ዘንድ ሙሉ መብት ሰጥቶታል። ስለዚህ ይልቅ ንስሐ ላይ ፎከስ አድርጉ። በዚህ ህይወት ውስጥ ያላችሁ በማስመሰል በድራማ በተውኔት ውስጥ ህይወት ያላችሁ ካላችሁ ንስሐ ግቡ፣ ንስሐ እንግባ፣ ከኔም ጭምር ማለት ነው። ህይወታችንን እንፈትሽ፣ ቆም ብለን እንመርምር። የት ቦታ ነኝ? ምን እያደረግኩኝ ነው ብለን እንመርምር። ከብስጭቱ ከስድቡ በኋላ ጊዜ ወስጄ ደግሞ ለራስ ጊዜ ስጡ። እስቲ መስተዋት ፊት ቆመሽ እኔ እውነት ኦርቶዶክሳዊ ነኝ ብለህ ተነጋገር። ጊዜ ስጥ። ችግሩ እኮ አሁን እግዚአብሔር ይርዳን፣ እግዚአብሔር ይርዳቸው። ወንድሞቻችንም የጠፉትን ይመልስልን። በዚህ በድራማ በአስመሳይነት ህይወት ውስጥ በኮንፊውዥን ህይወት ውስጥ ያላችሁትም እዛም እዚህም 10 ዳቦ የምትልሱ ካላችሁ አንዱን አጣጥማችሁ እንድትበሉ እንድትጠጉ እግዚአብሔር ይርዳችሁ። ልቦናችሁን አይምሯችሁን እግዚአብሔር ሁላችንም ደግሞ ይቅር ይበለን። እሺ ሰላም ብያለው። የገባችሁ ማን ልበል? እግዚአብሔር ይመስገን። ሰላም ላችሁ። እንዴት ነሽ? የታለም አለው? እግዚአብሔር ይመስገን። ሰርክ ይባላል። ሰርኬ። እሺ ሰርኬ፣ እንኳን በሰላም መጣሽ። ምን ልታዘዝ ሰርኬ? እህቴ እንኳን ደህና። የሆነ ልጅ ጥያቄ ነበረበት እና ምን አያልኩት፣ ቆይ አልመጣም። ጥያቄውን እንትን ልበላችሁ ወይስ ና ብዬ እስከሚመጣ ጠብቅ? ቢመጣ ጥሩ፣ እንጠብቀው፣ ችግር የለውም። እዚህ ገስት ላይ ሆነች ጠብቂው፣ ችግር የለውም።
እስከዛ አንዳንድ ነገሮች ሀሳብ ሰጣለሁ። እሺ ሰርኬ ጥሪው ናዚ ሆኚ ክርስቲያኖች፣ እዚህ ያላችሁ ክርስቲያኖች ፕሊዝ፣ ትናንት የሆነ ዲያቆን ትዝ ይላችኋል። ትናንት ነው በቤቴ ዲያቆን ነኝ ብሎ ያሸን ሰው ያገኘ ነው። ከልጅነቴ ጀምሮ ዲያቆን ነበው ቀድሻለሁ ያለ ሰው፣ ከዛ ጀምሮ ዲያቆን ነበው ቀድሻለሁ ያለ ሰው፣ ከዛ በኋላ ስለ ዲቁና ስለ አገልግሎት ስንጠይቀው ምን የሚያውቀው ታሪክ እንደሌለ፣ እንደዚህ አይነት ሰዎች እየበዙ ነው። ዲያቆን ነኝ እንደዚህ ነኝ እያሉ እየመጡ ነው። ብዙዎቹ ነበሩ እኮ ግን ጊዜው ስለተመቸ እየወጡ ነው ያሉት። አሁን ራሳቸውን እየገለጡ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ እሺ ፕሊስ። እኛ ጋር መሸወድ የለም። እኛ ጋር ማጭበርበር አትችልም፣ ፈጽሞ አትችልም። ስለ ግልህ ህይወት እኔ አያገባኝም። ስለ ዝሙትህ፣ ስለ አመንዝራነትህ፣ ስለ ስርቆትህ፣ ስለ ሌላም ነገር እኔ አያገባኝም። እሱ ጉዳይ አይደለም። ምክንያቱም ሁላችንም በድካም ውስጥ ያለንን እግዚአብሔር በቸርነቱ ይዞናል። በተረፈ ግን በኦርቶዶክሳዊ ቤተክርስቲያን ግን ከመጣ ግን በደንብ ነው የምንይዝህ። በደንብ ኦርቶዶክስ ነኝ ማለት አይደለም። ኦርቶዶክሳዊነት መስቀል፣ ትልቅ መስቀል አንጠልጥሎ ከዛ ግን ምንፍቅና መናገር፣ ክህደት መናገር አይደለም። ኦርቶዶክሳዊነት ትልቅ መስቀል አንጠልጥሎ የሙሉ ወንጌል ትምህርት፣ የቃል ሕይወት ትምህርት መናገር አይደለም። ኦርቶዶክሳዊነት ትልቅ መስቀል አንጠልጥሎ ስለ መሐመድ መናገር አይደለም። ኦርቶዶክሳዊነት ትምህርት ነው። ኦርቶዶክሳዊነት ህይወት ነው። ኦርቶዶክሳዊነት በልብስ የምትሸውደን አይደለም። ኦርቶዶክሳዊነት በጥቅስ የምትሸውደን አይደለም። ኦርቶዶክሳዊነት ነበርኩ አይደለም። ዲያቆን ነበርኳት ቴስት እናደርጋለን። ኦርቶዶክስ ነበርኩ ካልክ ቴስት ትደረጋላችሁ። ምክንያቱም እንደዚህ አይነት ድራማ ውስጥ በጣም ብዙ ሰዎች እየገባችሁ ስለሆነ ርቧችሁ ጠምታችሁ ከሆነ ይህ ነው የኑሮ ውድነቱ፣ ረሃቡ፣ ገንዘብ ፈልጋችሁ እንዲያው በቃ የሆነ ነገር ጎሎባችሁ በህይወታችሁ ለገንዘብ ብላችሁ ብኩርናችሁ ሽጣችሁ ካላችሁ እሱ አያዋጣችሁም፣ ፈጽሞ አያዋጣችሁም። ምክንያቱም ሰላም አይኖራችሁም። ሃይማኖት፣ ኦርቶዶክሳዊነት፣ እምነት በገንዘብ የሚሸጥ አይደለም። ኦኬ እሸጣለሁ ካግን መብታችሁ ነው። ግን በተረፈ ግን ያንን ከሸጥክ በኋላ ግን ድራማ መስራትሽ ግን ትክክል ምርጫ አይደለም። በጣም ክፋት ነው። እግዚአብሔርም ያዝናል። ስለዚህ ይሄ ንስሐ ያስፈልገዋል። ሁለተኛው ግን ኦልሬዲ በፕሮቴስታንት ትምህርት ተማርከሽ ኦኬ፣ በውስጥ ጌታን ተቀብለ ወይ ተቀብለሽ ኦልሬዲ በእስልምናው ትምህርት ተማርከሽ በውስጥ ሻአዳ ይዘህ ኦኬ። ከዛ በኋላ ግን እንደ አዲስ ደግሞ እኛን ለመሸወድ ከሳምንት ከወራት ከዓመታት በኋላ ደግሞ ወጥተህ ጌታን ልቀበል ሻአዳ ሊያዝ ካልክ ይሄ ሌብነት ነው። ይሄ በጣም ተኩላነት ነው። እግዚአብሔር በጣም የሚጠየፈው ነው። ስለዚህ እንደዚህ አይነት ሰዎች ያልተማሩ ምስኪኖችን ይሸውዳሉ። ታውቃላችሁ፣ እንደዚህ አይነት ነገሮች ያልተማሩ ሰዎችን ይሸውዳሉ። እንዴ እሱ እንደዚህ እንዴ እሷ እንደዚህ ይባላል። ስለዚህ ይሄ ትክክል ስላልሆነ እንደዚህ የምታደርጉ ሰዎች ትክክል አይደላችሁም ብለን እናገራለሁ። በዚህ የምትበሳጩ የምትሰሩኝ ካላችሁ መብታችሁ ነው። እንዴ መብትሽ ነው። በተረፈ ግን በዚህ መልኩ ቀጥና ፕሊዝ። በዛ ላይ ቲክታክ ላይ በጣም እየበዙ እየመጡ ነው። ኦኬ ኦልሬዲ ያላቸውን የውስጣቸውን ነገር እያወጡት ነው አሁን እና ድርቅ ብለው መስቀል ያደርጋሉ። ግን አንደበታችሁ ሲከፈት የፕሮቴስታንት ትምህርት፣ የእስልምና ትምህርት፣ ኦርቶዶክስ ነኝ ብለው ቆብ ያደርጋሉ። ዲያቆን ገሌ ስም የሚል ቅጽል ያስቀምጣሉ ፕሮፋይላቸው ላይ። ከዛ በኋላ አንደበታቸው ሲከፈት ግን የእስልምና ትምህርት፣ የፕሮቴስታንት ትምህርት ያስተምራሉ ማለት ነው። እኛ ደግሞ የዚህ የድራማው አካል መሆን አንፈልግም። የተውኔቱ አካል መሆን አልፈልግም። እኔ በግሌ ዝም ብዬ ላጨበጭብላችሁ አይደለም የተቀመጥኩት እንደዚህ አይነት ሰዎች እና ብትመለሱ መልካም። መለስ ካላችሁ ግን ትክክል አይደለህም፣ ትክክል አይደለሽም፣ ይሄ ኦርቶዶክሳዊነት አይደለም፣ ይሄ ኦርቶዶክሳዊ ህይወትም አይደለም፣ ኦርቶዶክስን አትወክልም፣ የምትወክለው እስልምናው ነው፣ የምትወክለው ፕሮቴስታንት ነው እያልን ግን እናገራለን። ከዛ ተገፋው ካልክ በጣም ሳቄ ነው የሚመጣው። ተገፋው ካልሽ በጣም ሳቄ ነው የሚመጣው። እንደ ኮረኮርኪን ነው የምቆጥረው። ብዙ ጊዜ እንደዚህ አይነት ሰዎች ተገፋው ነው የሚሉት። ተገፋው፣ ገፋኝ፣ ገፋችኝ፣ አላቀፈኝም፣ አላሞቀኝም ነው የሚሉት። እና እንደዚህ ብሎ ድራማ አብራችሁን ስሩ አይሆንም። እቀፈኝና ድራማ አብረኸኝ ስራ አይሆንም።
ኦኬ እያሞከኝ በቃ ሞቅ ሞቅ እያረከኝ አብረኸኝ ተውኔቱን ስራ አይሆንም። ብቻህን ፕሮቴስታንት ሆናለህ፣ ብቻህን ሙስሊም ትሆናለህ እንጂ እኔን ይዘህ አብረህ ሙስሊም አትሆንም። እና ይሄን ሲደረግ የምትበሳጩ የምትናደዱ ካላችሁ እንግዲህ ስራችሁ ስለታወቀ ነው ማለት ነው። ስራችሁ ስለታወቀ ማንነታችሁ ስለተገለጠ ነው የምትበሳጩት። እኔ እንደዛ ከምትበሳጩ ንስሐ ብትገቡ፣ እውነት ኦርቶዶክስ ቤተክርስቲያን ወዳችኋት ከሆነ መመለስ ፈልጋችሁ ከሆነ ንስሐ ግቢ እና ተጠንቀቁ ክርስቲያኖች። እሺ እንደዚህ አይነት አጭበርባሪዎች በጣም እየበዙ ስለሆነ ማለት ነው። ድራማ ሰሪዎች እየበዙ ስለሆነ። እሺ መጡልሽ ሰርኬ። እሺ እስከዛ መዝሙር ልጋብዛችሁ። መዝሙር እንስማ። ይኸው ከታች ማን ነው ስሙ? ሳበው ህገወጥ የሚለው ነው። ህገወጥ ነው ስሙ? ምን አይነት ስም ነው? አንቺ አንድ ቁጥር ጸባዩ ህገወጡ አንድ ቁጥር ጻፍ። ህገወጡ እንደዚህ አይነት ህገወጡ ብሎ ነገር ዛሬማ ስምንም ማስጠቀ ቅዱሳን ሰማዕታቱን ጻድቃኑን የናቀ ክርስቶስ አናቅም እኛ፣ ያከበረ እንጂ የወደደ እንጂ የመረጠ እንጂ። እና የትኛውን ክርስቶስ ተቀበሉ የምትሉን እና ሁሌም እንትን ስትባሉ ጌታን ተቀበሉ ስትባሉ የትኛውን ጠይቁ ክርስቲያኖች። በየመንገዱ በየፌርማታው አሜሪካ ሀገር እንኳን እንደዛ የለም። ግን በተለይ ኢትዮጵያ ያላችሁ ወገኖቼ ጌታን ተቀበሉ ስትባሉ የትኛውን በሉ የትኛውን ጌታን ተቀበል የምትሉኝ የትኛውን ብላችሁ ልጠይቁ ይገባል። አይ ጻድቃን አያስፈልጉም፣ ቅዱሳን አያስፈልጉም፣ መላእክቱ አያስፈልጉም፣ ጌታን ተቀበሉ። ይሄ ሐሰተኛው ጌታ ነው። ሐዋርያትም እንደዛ አላስተማሩ። እና ሰርኬ እንደዛ ነው ልሻለው። በቃ ያስቀምጥን ይበልና ቴሌግራም ወይ ዋትሳፕ ካለው አስቀምጭልኝና በውስጥ ደውዬ አወራዋለሁ። ሰርኬ ያለሽ